ሳታውቀው እግዚአብሔር ይደርስልሃል። አንድ የምነግራችሁ ነገር ቢኖር ማለት ነው ተስፋ እንዳትቆርጡ። እውነቴን ነው የምላችሁ፣ ተስፋ እንዳትቆርጡ። ይህ ቪዲዮ እናንተ ሼር ሳደርገው እያለቀስኩኝ አይ ነው ምን ይሉኛል ብዬ ላስብ እችላለሁ። ግን እውነት ጨለማ ውስጥ ያሉ ሰዎች እነሱን ተስፋ ያሳያል፣ ለእነሱ ተስፋ ይሆናል። እኔ ልንገራችሁ፣ ማንም ሰው እውነቴን ነው የምላችሁ፣ ማንም ሰው ተማምኜ አይደለም የመጣሁት። በፍርሃት 5 ቀን ውስጥ ነው ያው ማአት ሰዎች እያስፈራሩ ነው። ከዛ ከአሜሪካ ግን ማለት ነው እውነቴን ነው የምላችሁ ሰዎች ሳልሰማ ማን እንደሰማውኝ አላውቅም። የሆነ ልቤ ማለት ነው እግዚአብሔር ነው አሮ ነው ልቤ የሆነ ነገር ገፋፋኝ። ምንም ሳላቅ እውነቴን ነው የምላችሁ ስልኬን ጥዬ ነው የገባሁት ራሱ ፈሪቼ ማለት ነው ማንንም ሰው ሳላቅ። እንደሌላው ነው ደብቄ ከመግባት ማለት ነው ታክሲዎቹ እንዳለ 200 300 የዛኔ እንኳን እውነቴን ነው የምላችሁ በራሴ የምኮራው የዛኔ እንኳን እዛ ሲቹዌሽን ላይ ሆኜ ያለ ምንም ብር ማለት ነው ብሬ እንዳለ ለታክሲዎቹ በቃ ደስ እንዲላቸው ምን ይሰጠዋቸው ምን ያደርግልኛል ደብቄ ከመግባት ልስጣቸው። አይ ነው ጅልነት ነው ግን ላይክ አይ ዶንት ኖ ማን እንደዚህ አድርጎ እንደፈጠረኝ አይ ዶንት ኖ። ለዛው ትጠፋለህ ሆምለስ ሆነክ ነው የምትቀረው ተባልኩኝ። ምክንያቱም የዛኔ አመት በዓል ነበረ። ሸልተሮቹ ቶሎ ስለሚዘጉ በረንዳ ላይ ነው የምታድረው አሉኝ። ከዛ ደግሞ ምን ልቤ ውስጥ እንዳደረ አላውቅም። አሮ ነው እሄዳለሁ። ከዛ ባስ ውስጥ አስታውሳለሁ የፈራሁት ፍርሃት የዛኔ ማታ ጨልሞ ማለት ነው አስታውሳለሁ። ሸልተሮቹ ሊዘጉ 1 ሰዓት ሲቀራጭ እንዴት ሮጬ ከባሱ እንደወረድኩኝ እንዴት በችኮላና በፍርሃት ስልክ እንደደወልኩኝ ወደ ሸልተሮች። ከዛ ሸልተር ደወልኩኝ። አንድ ሸልተር አነሱልኝ ስልካቸው። ከዛ ስልካቸው ሲያነሱልኝ ታውኝ መሄድበት ቦታ የለኝም እና ፕሊዝ ሄልፕ ሚ ያልኳቸው። ከዛ እነሱም ጥሩ ሰዎች ታክሲ ላኩልኝ። ከዛ ታክሲ ላኩልኝ ቦታ ወደ ሄድኩበት ሸልተር ግን ወደዛ ሸልተር ሄድኩኝ። ከዛ ዛ ሸልተር ለ2 ሳምንት ቆየው። ላይክ እዛ ሸልተር ይሆናል አይደል በቃ እንዳለ ሙዴ ተበላሽቶ ነበረ። ስለ ህይወት ማን እንደሆንኩኝ ረሳሁት። አዶናይ ማን ነው? የት ነው ያደግኩት? ጸባዬ ምንድነው? በቃ ግራ ገባብኝ። ህይወቴ እንዳለ ቄሪር አለብኝ። ከቤተሰብ ጋር አብሬ ያደግኩ ልጅ ከ2 ሳምንት በኋላ እዛ መቆየት ስላልቻልኩኝ ወጣሁኝ። ምክንያቱም እዛ የነበሩ ሰዎች ትክክል አልነበሩም አይምሯቸው። ከዛ በኋላ ዝቅተኛ ነው ተባልኩኝ። ግን እዛው ሲሄድ እንዳጋጣሚ ሆኖ ከ5 ቀን በኋላ ደወለችልኝና አዶናይ አሁን መምጣት ምትችል ከሆነ በ1 ሰዓት ነው በ2 ሰዓት ውስጥ አንድ ሩም አለን እሱን እንሰጣለን፣ ካልሆነ ግን ማአት የሚጠብቁ ሰዎች አሉ። ወይኔ ወደ ሸልተሩ ለመሄድ ማለት ነው ብር አልነበረኝም። በባስ እንዳልሄድ ደግሞ ማለት ነው በጣም ሌት ሆናለሁ፣ እዘገያለሁ። ስለዚህ ጨነቀኝ። የዛኔ ማለት ነው የማውቀው ጠበቃዬ ነበር። እሱን ደወልኩለትና ሄይ የዛኔ ልቤ እንዴት እንደተሰበረ ልነግራችሁ አልችልም። የዛኔ እንዴት የማደርገው እንደጠፋኝ እንዴት። ከዛ ማለት ነው በረና የመጨረሻ ቃል ወጣ ዛሬ ወጣታ። ከዛ የዛኔ የሌሊ ጸባይ ነው ያወጣሁት። ምክንያቱም የመጨረሻ ምንም አልነበረኝማ። የሌሊ ጸባይ አለቀስኩኝ እዛው እያዩኝ ማለት ነው። በሩን እንዳለ በቃ ላይ እንትና ዘጋሁትና ከዛ ደንግጠው አዩኝ። የበፊት እንደገና ዳንከኝ ጌታ ይዋልኩኝ እንደገና። ከዛ ወደዛው ሸልተር ገባሁኝ። እዛ ብቻህን የምትኖርበት ሸልተር ለ2 አመት እየተጨናነኩኝ በውፍረት ተቸግሬ ራሴን እየጠላሁኝ ጨለማ ውስጥ ገብቼ እያለቀስኩኝ ቪዲዮዎች ለቀቅ ያለው እያለቀስኩኝ አይታችኋል እናንተ። እያለቀስኩኝ ለ2 አመት ቆየው እየሰራሁኝ ለሰው እየፈጋው ስለ ህይወት ግራ ምንድነው ህይወት ከቤተሰብ አይደለም ግንኙነት የለም። ስለ ህይወት ግራ እየገባኝ ራሴን እየጠየቅኩኝ ማንኝ ነኝ? ምንድነው አላማዬ? ጌታዬ ሆይ ምንድነው የሚመጣው? መቼ ነው ብርሃኑ የሚመጣው? መቼ ነው የሚያልቀው ይህ ሁሉ እያልኩኝ ዝም መልስ የለም። 2 አመት 3 አመት 4 አመት ስለፋለኝ ከዛ መጨረሻ ላይ ግን
መጨረሻ ላይ ሳታውቀው እግዚአብሔር ይደርስልሃል። ተሸንፋለህ ሳታውቀው። በዛ ሁሉ ልፋት ትቆይና ማለት ነው ያ ሁሉ ነገር እንትን ያደርግና ግን ልብ ካንጽተህ ሰዎችን እያከበርክ ሰዎችን ፍቅር እየሰጠህ ለሰዎች እየዋህየው በዛ ሁሉ ችግር እያለፍኩ ነው። በዛ ሁሉ መከራ እያለፍ ግን አንተ ባህሪክ ምንድነው? ሰላም፣ መሳቅ በቃ ላይክ እንጂ እውነቴን ነው የምላችሁ። ድሮ እኔ ላይክ እንትን አድርጌ ነበረ ላይክ በጎዱኝ ሰዎች ወይም ደግሞ በተጫወቱብኝ በይውህና በተጫወቱብኝ እንደ ህፃን ልጅ ባዩኝ ሰዎች እንደዛው አክት ባደርግ ኖሮ እውነቴን ነው የምላችሁ የማይሆን እስር ቤት ገብቼ ነበረ ሰው እየደበደብኩኝ። ከዛ ግን ይሁሉ ትዕግስት አድርገህ ስትጠብቅ ለካስ እግዚአብሔር ይቆጥርልሃል። ከዛ አንድ ቀን ትመጣለች፣ ትባረካለህ። የምትሰራው ስራ ህልምክ ይሆናል፣ ደስታክ ያመጣልሃል። ገቢ ሁሉ ያስደነግጣል። የምታግዛቸው ሰዎች ህይወታቸው ሲቀይሩ ስታይ ባንተ ድጋፍ ደስታ ያመጣልሃል። ከዚህ በላይ ምን አለ ጌታዬ ሆይ? ሁሉም በየቦታው ሲይዝ ሰውነቴ ከነበርኩበት አሁን ወዳለሁበት ምን ያህል ጥንካሬ እንደጠየቀብኝ የዛኔ እየተቸገርኩኝ ነበር። ግን አሁን ሆኜ እያንዳንዷን ችግር፣ እያንዳንዷን ስቃይ፣ እያንዳንዷን የተከዳሁባት ያለፍኩባት ችግር፣ ጨለማ፣ እያንዳንዷን ጨለማ የመሬት ዝቅተኛ አፈር የላስኩባት ቀን አሁን እሷን ነው ማመሰግነው። እነዛ ኖርማል ቀናቶች ከስራ ሰርቼ የተመለስኩባቸው ቀናቶችማ አላስታውሳቸውም። እቺ የተሰቃየሁባት ቀን ያለቀስኩባት ቀን ግን ለአሁን ፍቅር ሆናኛለች፣ ለአሁን ምስጋና ሆናኛለች፣ ለአሁን እግዚአብሔር እንዳስተውለው እንዳስታውሰው ህይወቴ ላይ እንደሰራልኝ እንዳልረሳኝ ሁሌ እንዳልረሳኝ ሁሌ አስታውሰኝ እግዚአብሔር ይመስገን። ኦ ማን አለቀስኩኝ በጣም። ስለዚህ ወንዶች ሆናችሁ ሴቶች ሆናችሁ ጨለማ ላይ ካላችሁ አሁን ምንም ያህል ጨለማ ብትሆን በሰው ተከታችሁ እድል አምልጧችሁ ለሰው መስራት መፍጋት ሰልችቷችሁ ህይወታችሁ እንዳለ የማያልቅ የማያልፍ ከመሰላችሁ ማለት ነው። እውነቴን ነው የምላችሁ አላፊ ነው። ሁሉም አላፊ ነው። እግዚአብሔር እያያችሁ ነው ከጀርባችሁ ነው ሳይታወቃችሁ እናንተ ህይወት እየጻፈላችሁ ነው። እግዚአብሔር አመስግኑ ብቻ። ሰው አትግዱ እናንተ ሰው እውነቴን ነው የምላችሁ ይቅር ባይነት ይቅር በሉ። በዚህ እየተጠፋችሁ በዚህ ፍቅር ስጡ። አንድ ቀን ዛኔ ትባረካላችሁ። ስትባረኩ ደግሞ ማለት ነው የሚያስለቅሳችሁ ባርኮት ነው። ስትባረኩ ደግሞ ማለት ነው እምላችሁ ለአንድ ቀን ተደስታችሁ የምትተውት አይደለም፣ እግዚአብሔራችሁን የምታመሰግኑበት ነው። እግዚአብሔራችሁን የምታመሰግኑበት ነው ስትባረኩ። እግዚአብሔር ይመስገን ጌታዬ ሆይ ቴንክ ዩ